በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሁሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን። በዓለም ሳላችሁ መከራ አለባችሁ እንዳለ መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት ቦታና ጊዜ ሳይገድበው የመከራ እሳት የማይገርፈው የዓለም ክፍል የለም። ይልቁንም በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምዕመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆም ጠፍቶ በየዕለቱ ከዓይኖቻችን የደም እንባ ከማዝነብ በስተቀር ያተረፍነው አንዳችም ነገር የለም። እንባችን የሚያብስ ጠፍቷል። ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን። ዓይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል፣ ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ ሐዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ እጮኻለሁ፣ እጆቼን ወደ አንተ ዘረጋሁ። ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት። መዝሙር 123 ቁጥር 3 እያለ የተማጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም፣ ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ የሚሰማ ጆሮ፣ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይም የማስታውሰው ሞት ስለሚያስፈነድቃቸው፣ የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ሕይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም። መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው። መልካም ነገር በሕዝብ መካከል ሲመለከቱ በሐዘን ልባቸው የሚሰበር፣ ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ሕፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት። ብዙ ጊዜ ቤተ ክርስቲያን አትናገርም የሚል አባባል ሚዛን ደፊ ሆኖ አይታይም። ምን ስንናገርና ማን ሲናገር ነው የምንሰማው የሚለው ጥያቄ መመለስ አለበት። ከዚህ ተነስተን ቤተ ክርስቲያንስ ማናት ብለን ብንጠይቅ ቤተ ክርስቲያን የምትባለዋ ከፓትርያርክ እስከ ተራ ምዕመን ያሉት አባላት በሙሉ ናቸው የሚል መልስ እናገኛለን። ስለዚህ እነዚህ አብያተ ክርስቲያናትና በዚች ቤተ ክርስቲያን ያሉ ምዕመናን በየትኛውም ጊዜና ቦታ ጮኸው እየተናገሩና እያለቀሱ ነው። ሆኖም ግን የሚሰማ ጆሮ፣ የሚያስተውል አእምሮ ከሌለ ለማንና ምን እንዴት ብንናገር መናገር ቢኖርብን ነው የምንሰማው ብለን እንጨነቃለን።
የችግሩ ምንጭ መነሻና መድረሻ ከነ ማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋኋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው ተቸገርን? ቤተ ክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። ትውልድ ከምድረ ገጽ ሲጠፋ፣ ሀገር ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሀሳብ ቤተ ክርስቲያናዊ ጥያቄ ነው። የሞት፣ የመከራ፣ የረሃብ፣ የሰቆቃ ዜና በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው፣ ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮድ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን፣ ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። ምክንያቱም አሁን ባለንበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው ህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኘዋለን። ይህ ህዝብ ተናገረ፣ ተግባራዊ እንቅስቃሴ ያደረገ ማለት አገርን መቀጠል ያስችላል ማለት ነው። ይህ እንዳይሆነ ኦርቶዶክሳውያንን ማሰቃየት ከግብር አባቱ የተማረው አሁንም ያለው ገዥ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንን እና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመምሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪኦ ንግሥተ ሰማይ ወምድር እንዳላትና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ለዚህ እንደ ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት፣ ካህናትና ምዕመናን፣ የአብነት ተማሪዎች በሕይወት እያሉ በእሳት መቃጠል፣ የአብያተ ክርስቲያናት እንደ ጧፍ መንደድ፣ በሻሸመኔ፣ በወለጋ፣ በአርሲ፣ በባሌ፣ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም ጥቃት እንዳይደርስ አለመከላከል፣ ገዳማዊ አባቶቻችንን ከበዓታቸው አውጥቶ መረሸን፣ ኦርቶዶክሳውያን ከዘግዝቆ መስቀል፣ በሕይወት እያሉ አካላታቸውን መቆራረጥ፣ በባሌና በአርሲ ከኦርቶዶክሳውያን የጸዱ ከተሞችን መመስረት፣ በየትኛው መንግስታዊ መዋቅር ኦርቶዶክሳውያን እንዳይሰሩ በስልት ማስወገድ በጣም ብዙ ከሆኑ መከራዎች ጥቂቶቹ ናቸው። ይህን ያልሰማ ኦርቶዶክሳዊ ይኖር ይሆን? ስለዚህ እንደ ነቢዩ ኤርምያስ ዛሬ እንዲህ እናለቅሳለን። በአባቶቻቸው ዘመን ያደረጉትን በደል ነቢዩ ኤርምያስ የደም እንባ አስለቅሶታል። በዚያ ዘመን በደል ኤርምያስ እየተንሰቀሰቀ የተናገረው አሁን እኛ ለመጻፍ እንኳን ሞራል ያንሰናል። ምክንያቱም ኤርምያስ የዛሬ 3000 ዘመን የተናገረው አሁንም በእኛይቷ ኢትዮጵያ እየተደረገ ስለሆነ ነው። ነቢዩ እንባውን እያነባ የተናገረው እኛ እያለቀስን እንመልከተው። ተወግተው ስለሞቱ ስለ ሕዝቤ ሴት ልጆች ሰዎች ሌሊትና ቀን አልቅሱ። አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምነው ራሴ የውሃ ምንጭ በሆነ፣ ምነው ዓይኖቼ የእንባ መጉረፊያ በሆኑልኝ ይላል በሌላው አዲስ ትርጉም። ነቢዩ እንዲህ ያነባበትን ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ከሕዝቡ ክፋት የተነሳ ብቸኛ ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን።
ከዚህም ጋር አመንዝራና ክፉ ነገረኛ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል። ዛሬስ የኛ ምርጫ ምን ሊሆን ይችላል? ሀሳቡን እንዲህ ይገልጻል። ሕዝቤ ሆይ ሕዝቤን ትቼ ርቄ እንድሄድ በምድረ በዳ የእንግዶች ማደሪያ ማን በሰጠኝ? ሁሉም አመንዝሮች አታላዮች መንጋ ሆነዋል የሚለው የነቢዩ መልእክት የእስራኤል በደል ትንተናውን በዚህ አልቋቸውም። አሁንም በሀገራችን የሚደረገውን የሴራ ፖለቲካ በቅጡ የተረዳ ዘጋቢ የሚመስል ትኩስ ዜና ያስነብበናል። ከ3000 ዓመት በኋላ ምንም አይነት የግብርም የዓላማም ልዩነት ሳይኖረው እንደተገበረው ሲገልጽ እንዲህ ይልልናል። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድር በረቱ፣ ነገር ግን ለእውነት አይደለም፣ ከክፋት ወደ ክፋት ይሄዳሉና እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁሉ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ። ሰው ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትን መናገርንም ምላሳቸው ተምሯል፣ ክፉን ለማድረግ ይደክማሉ። ከዛሬ 3000 ዓመት በፊት የተፈጸመና የተነገረ ታሪክ ዛሬ ላይ ምን ይጠቅማል የሚል ጥያቄ አይጠፋም ይሆናል። የእኛ መልስ ደግሞ ከዛሬ 4 ኪሎ እየተደረገ አይደለምን? በአጉል ንግግር ለምትሞግቱኝ ደግሞ እንዲህ አስረግጣለሁ። የአሁኖቹ መሪዎቻችን ሊያርዱህ ቢላዋ አዘጋጅተው በእውነት እኔ እንዳንተ ያለ የማከብረው ሰው በዓለም ላይ የለም ይሉሃል። በመጨረሻ አርዶ ሲጥልህ እያየ የሚስቅብህ አብሮ የሚሰራው እሱ ነው። 30 ሰዎች በ30 ቦታ ሰብስቦ ቢናገር ነቢዩ እንዳለው ምላሳቸው ስለ ሐሰት እንደ ቀስት ገተሩ። መልሱ ለ30 ሁሉ የሚወዱትን እንጂ እውነቱን ሳይነግርህ የሚውለው በስራ ልጅ ሲተረጎም የማይችል የቅዠት ነገር አይደለምን? አንተን የሚያወራህስ የራሱን የውሸት ስራ ከሰራ በኋላ አይደለምን? ለዚህ ሁሉ ከወዳጁ ይጠንቀቅ የተባለው ሲያብራራው ወንድም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻቸውም አትተማመኑ። ይሄ ዛሬ ኢትዮጵያ አይሰራም ወይ? ይሄ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ? ስንቶችስ በጓደኞቻቸው ተከዱ? አገርስ ስንት ጊዜ ደማች? ምን አይነት ፍርጃ ነው? እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ አይደለምን? በምድራችን የለም አይደረግም ብሎ ሊከራከር የሚችል አለ? ይህስ ያላስለቀሰ ምን ያስለቅሳል? እረ በቃን ወገኖቼ፣ እረ ይብቃን ወገኖቼ። ሁላችን እንተባበር። የደጋጎች አባቶቻችን አምላክ በሰማዕትነት ያረፉትን ገዳማውያን አበውን፣ በሃይማኖታቸው ምክንያት የሞት ጽዋ የተጎነጩት ካህናትን፣ ምዕመናንንና ለጋ ወጣቶችን፣ ሕፃናትን የሕፃናትን ነፍስ እረፍተ መንግሥተ ሰማያት ይስጥልን እያልኩና እየተማጸንኩ በደረሰውና እየደረሰ ባለው ሞት፣ መከራ፣ ረሃብና ስደት የተሰማኝን ልባዊ ሐዘን እገልጻለሁ። እግዚአብሔር አምላካችን ከዚህ መከራ ይጠብቀን። የቅዱሳን አማላጅነትና ረድኤት በሀገራችንና በምድራችን ይሁን። የእናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይለየን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ